ራስህን ከተቀበልክ ምንም አያስፈራም። ብዙዎቻችን በውስጣችን ፍርሃት ሊሰማን ይችላል። ምናልባት አዲስ ነገር ለመሞከር ስንሞክር፣ ትልቅ ውሳኔ ለማድረግ ስንዘጋጅ፣ ወይም ደግሞ ሌሎች ሰዎች ስለኛ ምን እንደሚያስቡ ስናስብ ፍርሃት ሊሰማን ይችላል። ልንርበተበት እንችላለን። ይህ ፍርሃት የተለመደና ተፈጥሯዊ ስሜት ነው። ነገር ግን ይህ ፍርሃት ሕይወታችንን እንዲቆጣጠርልን ከፈቀድን ታላላቅ ዕድሎችንና ልምምዶችን ልናጣ እንችላለን። ዋናው ቁልፍ ደግሞ ራስን መቀበል ነው። ለመሆኑ ራስን መቀበል ማለት ምን ማለት ነው? ራስን መቀበል ማለት የራስህን ማንነት፣ ጥንካሬዎችንና ድክመቶችህን፣ ስኬትህንና ስህተትህን ያለ ፍርድ መቀበል ማለት ነው። ሁላችንም ፍጹም አይደለንም። ስህተት እንሰራለን፣ እንወድቃለን፣ አንዳንዴም ለመነሳት እንፈራለን። ነገር ግን እነዚህ ሁሉ የህይወታችን ገጽታዎች በሙሉ ልብ ስንቀበል ፍርሃት በእኛ ላይ የሚኖረው ስልጣን ይቀንሳል። ራስን መቀበል ማለት ሰው ከኛ የሚጠብቀውን ነገር እሱን ለማሳካት ደፋ ቀና ማለት ማቆም ማለት ነው። እውነተኛ ማንነትን ለመረዳት ድፍረት ማግኘት ማለት ነው። እውነተኛ ማንነትን ለመረዳት ድፍረት እንድናገኝ የሚያግዘን ኃይል ነው። ይህ ማለት ደግሞ የራስህን አስተሳሰብ፣ ስሜቶችህንና እምነትህን ዋጋ እንዳላቸው መረዳት ነው። ታዲያ አንድ ጥያቄ የምጠይቅህ፣ ብዙ ጊዜ አንተ የምትፈራው ምን ስትሆን ነው? ፍርሃትህስ ከየት ይመጣል? ፍርሃት በአብዛኛው የሚመጣው ካለፈው ልምዳችን፣ ከወደፊት ስጋትና ሰው ምን ይለኛል በሚለው ይሉኝታ ነው። እስኪ እያንዳንዱን ባጭሩ ለማየት እንሞክር። የወደፊት ስጋት ሲኖር ብዙ ጊዜ ልንፈራ እንችላለን። ይሳካልናል? ሰዎች ይወዱን ይሆን? ምን ይፈጠር ይሆን? የሚሉ ጥያቄዎች የአብዛኞቻችን ፍርሃት ምንጭ ነው። ፍርሃት ከየት ይመጣል ካልን ደግሞ ሌላው ካለፈው ልምዳችን የተነሳ ፍርሃት ሊመጣ ይችላል። ቀደም ባሉ ጊዜያት የደረሰብን መጥፎ ልምድ አሁንም ድረስ ሊያሳስበን ይችላል። ፈሪ እንድንሆን ሊያደርገን ይችላል። ስህተት ከሰራህ ወይም ከተሸነፍ እንደገና ለመነሳት ፍርሃት ሊሰማህ ይችላል። ሌላው የፍርሃት ምንጭ የሚባለው የሰዎች አስተያየት ነው። ሌሎች ስለኛ የሚያስቡት ነገር ብዙ ጊዜ ያስጨንቀናል። ስንፈራ ሰዎች እኛን ይፈርዱብናል ወይም ደግሞ አይቀበሉንም ብለን እናስባለን። የሰው ወሬና አስተያየት አንዳንድ ጊዜ ገደብ የለሽ ፍርሃት ይፈጥራል። ግን እነዚህን ሁሉ ነገር ገፋ አድርገህ ራስህን ስትቀበል እነዚህ ፍርሃቶች ይዳከማሉ። ምክንያቱም የሌሎችን አስተያየት ወይም የወደፊቱን እርግጠኛ ለመሆን ፍርሃት ማቆም ትጀምራለህ። በምትኩ በራስህ ላይ እምነት ይኖርሃል። በራስህ ኮንፊደንስ ይኖርሃል። ራስህን በደንብ የምታውቅ ከሆነ ብዙ ችግሮችን ታስወግዳለህ። ምን አይነት ችግር አስወግዳለሁ ካልክ እስኪ አንዳንድ ነጥቦችን እናንሳ። በመጀመሪያ ራስን ስትቀበል ማን እንደሆንክ፣ ምን እንደምትወድ፣ ምን እንደማትወድ እና ምን እንደምትፈልግ ጠንቅቀህ ታውቃለህ። ይህ ዕውቀት በራስ የመተማመን ስሜት ይገነባል። ይህም ፍርሃትን ለመጋፈጥ ያግዛል። የራስህን ጥንካሬዎች ማወቅና እነርሱን በአግባቡ መጠቀም ስትጀምር ያልተጠበቁ ፈተናዎችን በድፍረት መጋፈጥ ትጀምራለህ። ራስን የመቀበል ሌላው ጥቅም ያለ ፍርሃት ስህተትን መስራት ትችላለህ። ሁላችንም ስህተት እንሰራለን። ስህተቶችን መስራት አዲስ ነገር ከመሞከር ያግደናል። ታዲያ ብዙዎቻችን ስህተት ስንሰራ ሌላ አዲስ ነገርን ከመስራት እንቆጠባለን። ራስን ስትቀበል ግን ስህተቶችህ የእድገት አካል እንደሆኑ ትገነዘባለህ። ከስህተቶችህ ትማራለህ እንጂ አትሸሽም። ይሄ ደግሞ ደግመህ ለመሞከርና ያለ ፍርሃት ወደፊት ለመሄድ ያስችልሃል። ሌላው ጥቅም የሌሎች አስተያየትን መፍራት ታቆማለህ። ሌሎች ስለኛ የሚያስቡት ነገር ሁል ጊዜ ሊቆጣጠረን አይገባም። ራስን ስትቀበል የሌሎችን አስተያየት ዋጋ መስጠት ታቆማለህ። የራስ ዋጋና ማንነት ከሌሎች ሰዎች ፍርድ በላይ እንደሆነ ታውቃለህ። ይህ ማለት ደግሞ የራስህ ውሳኔዎች ያለ ፍርሃት መወሰን ትችላለህ ማለት ነው። የራስህ የህይወት ጎዳና መከተል ትጀምራለህ። ሌላው ጥቅም አንተ መሆን የምትፈልገውን ሰው ለመሆን መንገድ ትጀምራለህ። ራስን መቀበል ማለት በህይወት ውስጥ መሆን የምትፈልገውን ሰው ለመሆን የሚያስችልህ ድፍረት ማግኘት ማለት ነው። ፍርሃት ያሰረበትን ሰንሰለት አቋርጠህ የራስህን ህይወት መኖር ትጀምራለህ። አዳዲስ እድሎችን ትፈልጋለህ፣ ህልሞችህን ትከተላለህ እና ትላልቅ ነገሮችን ለማድረግ ትደፍራለህ። የመጨረሻው ጥቅም አድርጌ ያስቀመጡልህ አሁን ያለህበትን ጊዜ ደስተኛ ሆነህ እያንዳንዱን ነገር እያጣጣምክ ትኖራለህ። ብዙ ጊዜ ፍርሃት የሚመጣው ከዚህ በፊት በሰራናቸው ስህተቶች በመቆጨት ወይም የወደፊቱን በመስጋት ነው። ራስን ስትቀበል ግን አሁን ባለህበት ሰዓት ላይ ዛሬ ላይ ደስተኛ ሆነህ መኖር እንዳለብህ ትረዳለህ። የአሁኑን ጊዜ ሙሉ በሙሉ ትጠቀማለህ። ይህም ፍርሃትህን ይቀንሳል። ትኩረትህ በአሁኑ ጊዜ ላይ ብቻ ይሆንና ጥንካሬ ይሰጣል። ታዲያ ይህን ሁሉ ሐሳብ ካነሳን ራስን ለመቀበል ምን ላደርግ ልትል ትችላለህ? ራስን የመቀበል ሂደት አንድ ጊዜ የምታደርገው ነገር አይደለም፣ የማይቋረጥ ሂደት ነው። ግን ማድረግ የምትችላቸው ነገሮች አሉ። የተወሰኑ ነጥቦች ላንሳልህ፣ ይጠቅማሉ ያልኳቸውን ነጥቦች። በመጀመሪያ ራስህን አክብር። ለራስህ ጥሩ ሁን። የራስህን ስሜቶችና ፍላጎቶችህን ተረዳ። ራስህን ውደድ።
የራስህን ድንበሮች አክብር እና የማትፈልገውንና የማይመችን ነገር አትቀበል። ሌላው ለራስህ ፖዚቲቭ ነገር ንገረው። ስለ ራስህ የምታስባቸውን አሉታዊ ሐሳቦች አቁምና በምትኩ አዎንታዊ ሐሳቦችን አስብ። ለራስህ ማበረታቻ ስጥ። እችላለሁ በል እንጂ አልችልም አትበል። ሌላው ራስን ለመቀበል የሚያግዝህ መሰረታዊ ነገር ያንተ ድክመቶችን እወቅና ተቀበል። ማንም ፍጹም አይደለም። አንተ የራስህን ድክመቶችህን እወቅ፣ እነሱን ለመለወጥ ሞክር። ካልተቻለ ግን ተቀበላቸው። ድክመቶችህ ማንነትህን አይገልጹም። ሌላው አንተ ዛሬ ማድረግ ያለብህ ነገር ከሌሎች ጋር ራስህን አታወዳድር። እያንዳንዱ ሰው የራሱ የሆነ መንገድ አለ። የራስህን ህይወት ከሌሎች ጋር ማወዳደር ደስታን ከማሳጣትና ፍርሃትን ከመፍጠር ውጪ ሌላ ምንም ጥቅም የለውም። በራስህ መንገድ ላይ ብቻ አተኩር። ሌላው አንተ ዛሬ ማድረግ ያለብህ ነገር ዛሬ ላይ የምትችለውን ነገር አድርግ። ከችሎታ በላይ የሆነ ነገርን ለማድረግ አትሞክር። ዛሬ ላይ የምትችለውን ነገር አድርግ። ውጤቱንም በሂደት ታየዋለህ። ዋናው ነገር ጥረት ማድረግህ ነው። ሌላው ዛሬ ላይ ማድረግ ያለብህ ነገር ስህተቶችህን እንደ መማሪያ ዕድል ተጠቀማቸው። ስህተት መስራት የተለመደ ነው እና ወደፊትህን ለማሻሻል ተጠቀምባቸው። ስህተቶችህ ራስህን እንድጠላ ምክንያት አይሆኑ። ስህተቶችህ ራስህን እንድጠላ ምክንያት አይሆኑ። ሌላው ለራስህ ደግ ሁን። ራስህን እንደ አንድ የቅርብ ጓደኛ፣ የምትወደው ጓደኛ አድርገህ አስብ። በምትቸገርበት በምታጣበት ጊዜ ለራስህ ቅንና የዋህ ሁን። ራስህን የምታበረታታ ሰው ሁን። ሌላው ዛሬ ላይ በትንሽ ነገር ጀምር። ትላልቅ ለውጦች በአንድ ጊዜ ለማድረግ አትሞክር። በትናንሽ ነገሮች ጀምርና ቀስ በቀስ በትላልቅ ነገሮች ላይ ትሄዳለህ። እሱም የማይቀር ነገር ነው። ራስህን ለመቀበል የምታደርጋቸውን ጥረቶች ሁሉ ራስህ ተቀበላቸው፣ አድንቃቸው። ሌላው ዛሬ ማድረግ ያለብህ ነገር ከኤጎ ተላቀህ ድጋፍ ፈልግ። አንተን ከሚወዱህና ከሚደግፉ ሰዎች ጋር ጊዜ አሳልፍ። አዎንታዊ ሰዎች በአንተ ላይ ያላቸው እምነት አንተንም በራስህ ላይ እንድታምን ያግዙሃል። የመጨረሻው ሐሳብ አድርጌ ያነሳውልህ ዛሬ ኑር፣ ዛሬ ላይ አተኩር። ባለፈው ነገር አትቆጭ፣ ስለ ወደፊቱም ከመጠን በላይ አትጨነቅ። አሁን ባለህበት ጊዜ ላይ አተኩር። ዛሬ የምትሰራውን ነገር ተደሰትበት። እናም እነዚህን ነጥቦች በጥንቃቄ ከሰማኸኝ ምናልባት ህይወትህን ሊቀይሩ የሚችሉ ናቸው። ራስን መቀበል ማለት ለህይወትህ በሙሉ ነፃነትን ማግኘት ማለት። ራስን መቀበል ማለት ህይወትህ ላይ ሙሉ ነፃነት ማግኘት እንደማለት ይቆጠራል። ፍርሃት በእኛ ላይ ያለውን ስልጣን ይቀንሳል። እውነተኛ ደስታና ሰላም የሚመጣው ከውስጣችን ነው እንጂ ከውጪ ከዓለም አይመጣም። እናም ለዛሬ ያስኩትን በዚሁ ጨርሻለሁ። ሰብስክራይብ ካላደረግ ሰብስክራይብ አድርግ። ላይክ ማድረጉ እኔን ይጠቅመኛል። ይጠቅማል ብለህ ካሰብክ ደግሞ ሼር አድርገህ ለብዙ ሰዎች እንዲደርስ አድርግልኝ። ሰላሙ